ኢኮኖሚው ዓለም የሕዝብ ተወካዮች ምክር ቤት ለረጅም ጊዜ ሲጠበቅ የነበረውን የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ አዋጅ በሁለት ተቃውሞ በአንድ ድምፅ ተአቅቦ በአብላጫ ድምፅ ባለፈው ሳምንት አጽድቋል። በምክር ቤቱ እንደተገለጸው የአዋጁ ዝግጅት 16 ዓመታት ገደማ የወሰደ ነው። የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ አዋጅ ርዕሱ እንደሚጠቁመው ሁለት የተለያዩ ጉዳዮችን አጣምሮ የያዘ ነው። አዋጁ ከዚህ ቀደም ከመኖሪያ ቤቶች ወይም አፓርታማዎች ግንባታና ሽያጭ ጋር ብቻ ተያይዞ ለቆየው የሪል ስቴት ዘርፍ ግልጽ ትርጓሜ ለመስጠት ሞክሯል። የሪል ስቴት ልማት ማለት በመሬት ላይና ከመሬት በታች ለንግድ፣ ለመኖሪያ፣ ለኢንዱስትሪ፣ ለማህበራዊና ሌሎች አገልግሎቶች ለሽያጭ፣ ለኪራይ ወይም ለሊዝ አገልግሎት እንዲውል ግንባታዎች መገንባት ነው በማለት አዋጁ በይኗል። በሪል ስቴት ልማት ዘርፍ የሚሰማሩ አልሚዎች የብቃት የምስክር ወረቀት አሰጣጥ፣ የቦታና የተናጠል ይዞታ ማረጋገጫ አሰጣጥ በዝርዝር ደንግጓል። የሪል ስቴት አልሚዎችና የሪል ስቴት ቤት ገዢዎች ግዴታዎችንም ይዘረዝራል። የአዋጁ ሌላ ክፍል የማይንቀሳቀስ ንብረት ግመታ ስርዓትን የተመለከተ ነው። ለፋይናንስ አገልግሎት የሚቀርበው የንብረት ዋጋ ግመታ በአብዛኛው ንብረት ሲሸጥ ዋስትና ሲሰጠው ወይም በሌላ ወገን ሲወሰድ ይከናወናል። በተለይ ኩባንያዎች የጥሪታቸውን ትክክለኛ ዋጋ ለማወቅ ከሌላ መሰል ድርጅት ለመዋሃድ ወይም ገንዘብ ለመበደር ሲፈልጉ ከፍተኛ ጠቀሜታ ይኖረዋል። የኢትዮጵያ አዲሱ አዋጅ የማይንቀሳቀስ ንብረት ግመታ ግልጽና የወቅቱን የአካባቢውን ገበያ መረጃ መሰረት በማድረግ የተረጋጋ ገበያ የሚፈጥር መሆን አለበት በማለት ይደነግጋል። በሕጉ መሰረት ግመታው በመንግስት ተቋም በመደበኛነት የሚከናወን ሲሆን እስከ 5 ዓመት ቢያንስ አንድ ጊዜ መሆን አለበት። ከዚህ በተጨማሪ በመንግስት እውቅና በተሰጠው አካል ሊከናወን የሚችልበት እድልም አለ። የከተማና መሰረተ ልማት ሚኒስቴር ሀገር አቀፍ የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ ስርዓት እንዲገነባ ያደርጋል የሚል ኃላፊነት ተሰጥቶታል። አፈጻጸሙን የሚከታተለውና የሚቆጣጠረው ይኸው መስሪያ ቤት ነው። አዋጁ የጸደቀው ብሔራዊ ባንክ የዋጋ ንረትን ለመቆጣጠር በወሰዳቸው እርምጃዎች በውጭ ግብይት ስርዓት ለውጥና በኢኮኖሚው መቀዛቀዝ ምክንያት ዘገምተኛ ሆኖ የቆየው ዘርፍ ለማገገም በሚታገልበት ወቅት ነው። የሪል ስቴት ግብይት አማካሪና የሽያጭ ባለሙያ የሆኑት አቶ አብርሃም አሸናፊ ባለፉት 3 ገደማ ወራት ገበያው ምንም አይልም ሲሉ ይናገራሉ። ትንሽ አሁን ካነቃቃው ነገር አንዱ ምንድን ነው፣ ፍሎት ከተደረገ በኋላ ማርኬቱ ላይ የሚጫወቱ ትልልቅ ገንቢዎች ዋጋውን በብር ማድረግ ጀመሩ። ዋጋም ትንሽ ቀነሰ። ሌላ ደግሞ ሲመስለኝ የራሴ ግምት ነው፣ ይሄ ለረጅም ጊዜ ቀዘቀዘ ግን በቃ ሰውም ከመግዛት ወደኋላ ብሎ ረጅም ጊዜ ቆየና የግድ እንግዲህ መግዛት አለብኝ ወደሚል ሀሳብ መጣ መሰለኝ። አሁን ተመልሷል። ዘርፉን ግልጽነትና ተጠያቂነት የተከተለ እንዲሆን ማድረግ የሚል መርሆ ያነገበው አዋጅ የገበያው ተዋንያን ሲጠብቁት ቆይተዋል። ረቂቁ ይፋ ከሆነ በኋላ በርከት ያሉ አስተያየቶች ተሰጥተውበት ማሻሻያዎችና ለውጦች ቢደረጉም በምክር ቤቱ ከጸደቀ በኋላ ዶይቼ ቬለ ያነጋገራቸው ባለሙያዎች አሁንም አሻሚ የሆኑ ጉዳዮችን የያዘ ነው የሚል ስጋት አላቸው። አዋጁ ሲጸድቅ በረቂቁ ላይ የተደረጉ ማሻሻያዎችን በንባብ ለምክር ቤቱ ያቀረቡት የከተማ መሰረተ ልማትና የትራንስፖርት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ እሸቱ ተመስገን ናቸው። የሪል ስቴት አልሚ ማለት በአንድ ቦታ ወደ ጎን ወይም ወደ ላይ ከ1500 ካሬ ሜትር ጥቅል የግንባታ ወለል ስፋት በላይ የሆነ ቤት ወይም ቤቶች በግሉ ወይም ከመንግስት ወይንም ከሌሎች አካላት ጋር በአጋርነት የሚገነባና በሽያጭ በሊዝ ወይንም በኪራይ ለተጠቃሚ የሚያቀርብ ሰው ነው። አዋጁ የውጭ ባለሀብቶች ወይም የግንባታ ተቋማት በገበያው ከኢትዮጵያውያን እኩል እንዲሳተፉ ፈቅዷል። ከኢትዮጵያውያኑ የሚለየው የውጭዎቹ ፈቃድ ለማግኘት በኢንቨስትመንት ሕጉ መሰረት ለውጭ ባለሀብት በሀገር ውስጥ ዘርፍ ለመሰማራት ማሟላት የሚጠበቅበትን ዝቅተኛ የካፒታል መጠን ከግሉ ወይም ከውጭ ሀገር የፋይናንስ ተቋማት እንዲያቀርቡ የተቀመጠው ግዴታ ብቻ ነው። የኢትዮጵያም ሆኑ የውጭ ኩባንያዎች እንደ ከተሞች ደረጃ በአንድ ጊዜ ከ250 እስከ 2500 የሚሆኑ ቤቶችን የሚገነቡ ከሆነ አዋጁ እንደሚለው በመንግስት መሬት በስፋት በድርድር እንዲቀርብ ምቹ ሁኔታዎች ይፈጠራሉ። ይህ እንዲሆን ግን ከ25 እስከ 40 በመቶ ለዝቅተኛና ለመካከለኛ ገቢ ላላቸው የማህበረሰብ ክፍሎች ተደራሽ የሚሆን ቤት መገንባት ይኖርባቸዋል። መሬት በድርድር በስፋት ለማግኘት ሌላው አማራጭ በኢትዮጵያ በጥራትና በብዛት የማይገኙ የግንባታ ግብዓቶች በራሱ የውጭ ምንዛሪ የሚያስገባና በቤት ማስተላለፉ የሚገኘውን ትርፍ 60 በመቶ እስከ 10 ዓመት ከሀገር ሳያስወጣ
የኢትዮጵያ ብሔራዊ ባንክ በሚፈቅደው አሰራር መሰረት በሀገር ውስጥ መልሶ መጠቀም ነው። ከዚህ በተጨማሪ ከሽያጭ ከሚገኘው ገቢ የሚፈለገውን የውጭ ምንዛሬ የሚስተካከል ለቤት ልማትና ለግንባታ የሚጠቀሙ ግብዓቶችን ወይም ቴክኖሎጂ በሀገር ውስጥ የሚያመርት ፋብሪካ በመገንባት ከውጭ የሚገቡ ምርቶችን በመተካት የውጭ ምንዛሬ መቆጠብ የሚያስችል ወይም ቴክኖሎጂ ከውጭ በማስመጣት በዋጋ፣ በጥራት፣ በጊዜ ተደራሽ የሆኑ ቤቶችን ለመገንባት የሚያስችል መሆኑ ሲረጋገጥ አዋጁ እንደሚለው ኩባንያዎቹ መሬት በድርድር በስፋት ሊያገኙ ይችሉ ይሆናል። በአዋጁ መሰረት ለውጥ ከተደረገባቸው ጉዳዮች አንዱ ኩባንያዎች በግንባታ ላይ የሚገኙ የመኖሪያ ቤቶች የሚሸጡበት አሰራር ነው። ባለፉት ዓመታት የሪል ስቴት ኩባንያዎች ግንባታ ሲጀምሩ ማስታወቂያ እያስነገሩ በመሸጥ ገንዘብ ሲሰበስቡ ቆይተዋል። 95% በላይ ማርኬቱ ላይ የሚሸጠው ገና ከጅምር ጀምሮ ብዙ ጊዜ ፋውንዴሽን ሳወጣ ማስታወቂያ አስተዋውቀው የሚሸጡ ድርጅቶች አሉ። ማርኬቱ ላይ ያሉ ትልልቅ ፕሌየሮች ከ90% በላይ ነው ማለት ሴክተሩ ላይ ያለ እያንዳንዱ አብዛኛው ዴቨሎፐር አርሊ ነው የሚሸጠው። ያ ማለት ገና ስትራክቸር ግንባታ ላይ ያለ ወይ ፊኒሽንግ ስቴጅ ላይ ያለ በግንባታ ደረጃ ላይ ያለ ነው። አልፎ የሚሸጥ ድርጅት ወይ ሪሴል ነው የምታገኘው ማለት ከገዛ ሰው ላይ ነው የምታገኘው ያለቀ ቤት፣ ወይ ደግሞ ከስንት አንዳንድ አለ አይደለም በቃ መጨረሻ ላይ ለበኋላ ሚይዟል መጨረሻ ላይ ለፋይናንሻል እንትናቸው እንዲጠቅማቸው ብሎ መጨረሻ ላይ አንድ ሁለት ዩኒት ምናምን የያዙትን ሆልድ ያደረጉትን ዩኒት በኋላ መልሰው ወደ ገበያ ሳይ ሲፈልጉ ያውጣል እንጂ አብዛኛው ሪል ስቴት ዴቨሎፐር እርሊ ነው የሚጀምረው። ገና ከቁፋሮ ጀምሮ ነው የሚሸጠው። ግንባታ ሳይጠናቀቅ የሚከናወን ሽያጭ የሪል ስቴት ኩባንያዎች የሥራ ማከናወኛ ወጪያቸውን የሚሸፍኑባቸው አንዱ ስልት ነው። አሰራሩ ኩባንያዎቹ በቃላቸው መሰረት ግንባታውን ማጠናቀቅ ተስኗቸው ሲያዘገዩ ይባስ ብሎም ሲከስሩ በርካታ የመኖሪያ ቤት ገዢዎች ለምሬት ተዳርገዋል። እንግዲህ የኢትዮጵያ ሪል ስቴት ባንክ ብዙ ፋይናንሲንግ አይገኝም። ፋይናንስ ልታደርግ የምችለው አንደኛው በፕሪሴል ነው፣ ቅድሚያ በመሸጥ ነው። ከተገኘ ባንክ ነው፣ ካለበለዚያ በራስ ነው። ሁለተኛው ግን ለምንድን ነው ቅድሚያ የሚሸጠው ካልከኝ ለገዢውም ጭምር ነው። ገዢው ቀስ ብሎ መክፈል ይፈልጋል። ቀስ ብሎ ከፍሎ በኋላ ላይ ቤቱን መረከብ ይፈልጋል። ለምን በአንድ ጊዜ ክፈልና ያለቀ ቤት ውሰድ ብትለው ብዙዎቹ አቅማቸው ስለማይፈቅድ እኔ የምፈልገው አከፋፈል ያለው ረዘም ያለ ጊዜ ቀስ እያልኩ ልከፍለው ነው ብለው ይላሉ ብዙ ገዢ። ባለፈው ሳምንት የጸደቀው አዋጅ ያለ ደንበኛው ፍላጎትና ፈቃድ አጠቃላይ ግንባታው ቢያንስ 80 በመቶ ያልተጠናቀቀ ቤት ለደንበኞች ሊያስተላልፍ አይችልም በማለት ይደነግጋል። የሪል ስቴት አልሚዎች ግንባታው 80 በመቶ የተጠናቀቀ ቤት ማስተላለፍ ቢፈቀድላቸውም መሰረታዊ የግንባታ አገልግሎቶችን ግን ማሟላት ይጠበቅባቸዋል። የሪል ስቴት አልሚው የመሰረታዊ አገልግሎቶች ግንባታ ማለትም የሜካኒካል፣ የኤሌክትሪካል፣ የቧንቧ እና የሳኒተሪ ግንባታዎች ያልተጠናቀቀ ቤት ሊያስተላልፍ አይችልም። ይህ ድንጋጌ በቀደመው አሰራር ላይ ለውጥ ለማድረግ ቢሞክርም ግልጽነት የጎደለው ነው። አዋጁ 80 በመቶ ያልተጠናቀቀ ቤት ማስተላለፍ እንጂ መሸጥን ቃል በቃል አልከለከለም። ማስተላለፍና መሸጥ ትንሽ መሸጥ የሚከለክል አልመሰለኝም። ማስተላለፍ ካርታ ማስተላለፍ ነው። እንግዲህ እሱን ደግሞ ቢሆን በነበረው ነባር የሽያጭ አካሄድም ቢሆን ካርታ የሚተላለፈው ቤቱ ሲያልቅ ወይ ደግሞ ሰሚ ፊኒሽ የሚባል ዘዴም አለ። ሰሚ ፊኒሽ ማለት ምንድነው? ያው ገዢው ከዴቨሎፐሩ ፊኒሽንግ ሲቀረው ይገዛው እና ፊኒሽንጉን በራሱ የፊኒሽንግ አቅርቦት በራሱ ስራ በራሱ ፊኒሽንጉን ይጨርሰዋል። እንደዛ ሲሆን ገንቢው ካርታ ያስተላልፍለታል ሰሚ ፊኒሽ ቆለት። ካለበለዚያ ግን ብዙ ጊዜ የሚሆነው ምንድነው? ቤት ሲያልቅ ነው ካርታ ከክፍለ ከተማ ወይም ከመሬት አስተዳደር ካርታ አስበትኖ ለገዢ የሚያስተላልፈው። ስለዚህ አሁን በወጣው አዲሱ ሕግ ላይ ያን ያህል እንግዲህ ለዛ ነው አሁን ምንድነው ቅድም ያልኩ ያየነው የምንሄደው ነገር ነው ያልኩ እንጂ ያን ያህል ሲግኒፊካንት የሆነ ነገር ያለው አልመሰለኝም ለን ከነበረው ነገር። አዋጁ የሪል ስቴት ክፍያዎች በባንክ ወይም በሌላ ህጋዊ የኤሌክትሮኒክ ዘዴ ብቻ መሰብሰብ አለበት የሚል ድንጋጌ የያዘ ነው። ይህ በጥሬ ገንዘብ የሚከናወን ግብይትን በቀጥታ ይከለክላል። ሻጭና ገዢዎችም የክፍያ ሰነዶችን አደራጅቶ በመያዝ በሚመለከተው አካል ሲጠየቁ የማቅረብ ግዴታ ተጥሎባቸዋል። በሪል ስቴት ዘርፍ የሚቀርበው ገንዘብ የፋይናንስ ህጋዊነቱን ለመከታተልና ከመኒ ላውንደሪንግ ጋር የተያያዙ ችግሮችን በመቅረፍ የፋይናንስ ፍሰቱ በባንክ እንዲሆን ማድረጉ ጠቀሜታ ስለሚኖረው እንዲሁም ደንበኞች ክፍያ በወቅቱ አለመክፈላቸውንና የውል ግዴታቸውን ስለመወጣታቸው በቀላሉ ለማረጋገጥ ስለሚያስችል በተጨማሪም በዶላር ከኋላ በመቀባበል የሚደረግ
ሀገር የምታገኘውን የውጭ ምንዛሪ ያለአግባብ እንዳይቀር እጅግ ወሳኝ በመሆናቸው ነው። አዲሱ ሕግ የሪል ስቴት አልሚዎች የመሬት ይዞታ ማረጋገጫና የግንባታ ፈቃድ ከሚመለከተው አካል ከመረከባቸው በፊት ደንበኞች መመዝገብም ሆነ ቅድመ ክፍያዎች መሰብሰብ እንደማይችሉ ይደነግጋል። በህጋዊ መንገድ የተረከቡት መሬት ሊያስተናግድ ከሚችለው በላይ ደንበኛ መመዝገብም አይችሉም። የውሸት ማስታወቂያ ማስነገርም ክልክል ነው። ጥብቅ ቁጥጥር ለዘርፉ ያስተዋወቀው አዋጅ በገበያው ያሳደረውን ተጽዕኖ ለመገንዘብ ጊዜው ገና ቢሆንም እንደ አቶ አብርሃም ያሉ ባለሙያዎች አዎንታዊ ጅምር እንደሆነ ያምናሉ። እስከዛሬ ድረስ በቃ ዝም ብሎ ነበር የሚሰራው፣ ዝም ብሎ የሚፈስ ነገር ነበር። ወጥ የሆነ ህግ አልነበረው። ይሄ አሁን የወጣውን ህግ ብዙ ክፍሎች አሉት፣ ብዙ የሚያሻሙ ነገሮች አሉት፣ ብዙ ግልጽ መደረግ ያለበት ነገር አለ። ግን እንደዛም ሆኖ ህጉ መውጣቱ ሼፕ ያደርገዋል ማርኬቱን በሆነ ወይ አትሊስት የሆነ ሪፈር የምታደርገው ህግ አለ እያጠራህ የምትሄደው ነገር ቢሆንም ማለት ነው። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።